እንግዲህ እንደምናውቀው ናታም ለማነው ያፌትም ለማግባት ወስኗል። ናታም በ11ኛው ሰዓት ሰርጉ ለመበጥበጥ ወይም ደግሞ ለመበተን አድማ ብተና ይሉሻል። አዎ ፉዬ ያው አድማ ብተና ሊደረግብሽ ነው። ኦር ደግሞ እንትና ማነው ቢኒም ደግሞ እንደዛው። ስለዚህ በአካል ሳይገናኙ እነዚህ ሰዎች በመንፈስ ያው ከተለያዩ ቦታ ሆነው ነው እኛ ያሰማናቸው። አንድ ላይ ሆነው ያቀዱት አይደለምና ናታን ባለበት እንዲሁም ደግሞ ቢኒም ባለበት ይህን ነገር ለማደፍረስ ለማደፍረስ ወስኗል። ይሄ ነገር ይሆናል ወይ አይሆንም? ያፌት ደግሞ ስጋት ገብቶታል፣ ፈርቷል። የሚፈራው ደግሞ ኤፍራታ በጣም ደስ ብሏታል። ደስ ባለ የምንድን ነው ደስ ያለሽ? የሆነ ነገር ማቅደሻል ወይስ እነዛ ጎረምሶች ሰብስበሽ እኔን ለማሳሰር ነው ወይ እቅድሽ? ብሎ ይሄ ነገር አልተመቸውም። ሰሞኑ በጣም ደስ ብሎት ነበረ እንደምናየው። በጣም እሷ ነች ደስተኛ አልነበረችም የነበረውና ይሄ ነገር ደስ ብሎ ነበር። አሁን ትላንትና ስትል ደግሞ ደስታው ተቀበለችው። ይሄን ደስታ እሱ ደግሞ አላስደስተውም። የሆነ ነገር ሰሞኑ ቢኒ መቶ ስለፎከረ የምር አልመሰለውምና ያው ይሄ ነገር እንዴት አያችሁት? የእውነት ነው ወይ? ያው ኤፍራታ እውነት ለመናገር ራሷን ጎታ ራሷን ሰውታ ያው ሰውን የምታኖር ልጅ ነች እና ያው ሳትወድም በግድም አውሺ ማለት አለብኝ። እነዚህ ቤት ደግሞ የነዛ ልጆች መነው ነበረ ናታን የነ ናታን ቤቱ አስመልሳለሁኝ። እስከዛ ይሄን መስዋዕትነት ሊያስከፍለኝ ይችላል፣ ግን ችግር የለውም ልክፈል ብላ ወስናለች። ሰሞኑ ደስ ያላለሽ ነገር አሁን ደግሞ ምን ተገኘ የሚለው አውሬ አይደለም ያፌት። የአውሬነቱ ደግሞ ታውቃላችሁ። ይሄ ደግሞ አላስደስተውም። ስለዚህ ምን ትላላችሁ? አዎ መቀጠል አለበት ወይስ የለበትም? ይቀጥል እንዴ? ችቅል ግለለችው እንዴ? መቀጠልማ አለበት ማለት ይሄን ያክል እሱ ኝኝ ስላለ የሚለቀቅ ነገር የለም። ሰርጉ እንደው ቢደፈርስ በነገራችን ላይ እንትናም ወይም ደግሞ የፖሊሱ ጓደኛው ደግሞ አስጠንቅቃለች። ይህን ሰርግ እንዲበጠበጥ ማድረግ አለበት፣ መሆን የለበትም። እኔም እስከዛ ደግሞ ካልያዙኝ የህፌት ሰዎችን ካልያዙኝ አይሆንም፣ ሰርጉ አይሰረግም። ስለዚህ ከተያዝኩም አንተ እንዳይሆን ማድረግ አለብህ በጥብጥ ብለዋለች። ስለዚህ እነዚህ ሶስት አካላቶች በአካል ሳይገናኙ በመንፈስ አንድ ላይ ሆኖም ሰርጉ ለመበጥበጥ ወስነው የተነሱ ሰዎች ናቸው። ስለዚህ ይሄ ነገር ይሆናል አይሆንም፣ ይበጥበጥ፣ ምን ችግር የለም። ተበጥብጦ ፖሊስ መጥቶ ያፌት ከነሱፉ ያው ወደ እስር ቤት መሄድ ያው እንፈልጋለን ሁላቸውም። ግን እስር ቤቱ የሚለውን ደግሞ ማነው እስር ቤቱ በማን እስር ቤት ነው የሚታሰረው የሚለው ይሄ ሁላችንም ጥያቄ ነው። ምክንያቱም እስር ቤቱ ሁሉም ያሉት በራሱ ቁጥጥር ስለሆነ ማለት ነው። ያሆነ ይህ የሰርጉ ቀን ያው ተበላሽቶ ኤፍራታም ወደ እናት አባቷ ለካ አባት የላትም ወደ እናቷ ኤፍራታም ደግሞ ከዛ በፊት ገን የምትላት የነበረውን እያስታወሰች ምን ነው ያኔ እሺ ብላት ምን ነው ያኔ በረዳት ኖሮ ብላ ያው በራሷም ወስናለች። ትንሽ ቆርቆሯታል ማለት ነው። እናስ አሁን ምን ይደረግ ካላችሁ ሰርጉ መበጥበጥ አለበት። ሌላ የቤዛ መለሳለስ የእውነት ይመስላችኋል ወይስ የእውነትም ነው ምክሯን የሚለው ሁላችንም ጥያቄ ነው። የሁላችንም ጥያቄ ነው። ምነው እንደዚህ ያለሳለሳት? ወይስ ሁሉም ሲሄድ ብቻዋ ስትቀር ሁሉም አየችው? አያችሁ፣ አንዳንዴ ሀብትም ብርም ምንም ይሁን ብቻችሁ ባዷችሁ ከሆነ ምንም አይደለም። ሁሉም ነገር የሚያምረው የሚደንቀውም ከሰው ጋር ነው። እናንተም የምትፈኩት ከሰው ጋር ነው ማለት ነው። ባዷችሁ ስትሆኑ ሁሉም ነገር ያስጠላችኋል። አያችሁ፣ ማን ይነካኛል ብላ ከዛ በፊት እንግዲህ እኔ ነኝ ባለ ሀብት፣ እኔ ነኝ የባለ ሀብት ልጅ እያለች ሁላችሁም ከዚህ ቤት ትወጣላችሁ። የፈለኩትን ማኖር የፈለኩትን ማስወጣት መብቴ ነው ቤዛ ስትል ነበረና ሁላችሁም የየቦታችሁ ትበተናላችሁ ነው አለችው ቃል በቃል። ስለዚህ አሁን ደግሞ ዛሬ በዚህ ሁኔታ ሁሉም ያው ባለችው ጊዜ ሁሉም ተበተነ። ትንሽ ነው ቀሩት። እነሱም ደግሞ በራሳቸው ጊዜ ይወጣሉ ብላ ራሷም ተናግራለች። የቀሩት ናታና ያው ማን ነበረች ማለት ነው። እነሱም እንደሚወጡ ነው። ስለዚህ ባዶ እንደሆነች ሲገባት ለካ ሰው ሁሉም ይሄዷል።
ሰው ሁሉም ባዶዬን አስቀርቶኛል፣ ሰው የለኝም፣ ብቻዬን ነኝ፣ እንደዚህ ነው ወይ ያለች በ11ኛው ሰዓት ያው ተጸጽታለች። እፉዬም ከቤት ወጥታለች፣ ገኒም ከቤት ወጥታለች፣ ናቲና እንትናም ይወጣሉ። ስለዚህ ባዶነት ተሰማት። ያን ነገር አሁን አሳዘናት፣ አሁን አገኘችው ማለት ነው። እና ያ ሁሉም ይህ ኮስተርነቱ የት ሄድ ነው? ዛሬ ለስለስ ብላ ያደግነት በነገራችን ላይ እስር ቤት አስተምሮኛል፣ ሁሉም ነገር ተምሬያለሁ ብላለች። እሷን ሰምቼ ትዝ አለኝ ብዙዎቹ እስር ቤት የገቡና የወጡ ሰዎች በሚዲያ ሶሻል ሚዲያ ላይ ምናልባት ታስታውሱ የለም ቀሽ የሚሉ ቀሽ የሚሉ አንዳንድ ብሔር ከብሔርም ሃይማኖት ከሃይማኖትም በተለይ ደግሞ ሀገር ውስጥ ያሉት ትንሽ እንትን ይሉና በሆነ አጋጣሚ እስር ቤት ገብተው ሲወጡ በቃ የሆነ ላሽ ነው የሚሉት። ለምሳሌ ልጅ ያሬድ ብናነሳ ልጅ ያሬድ ባለፈው ያው በሚዲያ እሱ እንዴት እንደሚያወራ ታውቃላችሁ፣ ሁላችሁም እናውቃለን። ልጅ ያሬድ የማያውቀው የለም። ባለፈው በሆነ እንትን ቪዲዮ በእምነት ጉዳይ ቪዲዮ እንትን ብሎ እስር ቤት ገባ። የስንት ወር ታስሮ ወጣ። ከዛ በኋላ በቃ ምርጥ ልጅ ሆኖ ወጣውና ተስተካክሎ ነበር። በእስር ቤት ብዙ ነገር ተምሬ ነው ወጣሁት ብሎ ሲናገር ነበረ። አሁን ቤዛ እሷን ወላይ ራያማ ነው ይሄን ልጅ ነው ትዝ ያለኝ ማለት ነው። እስር ቤት ብዙ አይነት እንትን ሰምቻለሁ፣ ብዙ አይነት እንትኖችን አይቻለሁ፣ ከብዙ ሰው ተገናኝቻለሁ እና ብዙ ነገር በቃ ይሄ ነገር ያደረግኩን ነገር ሁሉም ያው ተጸጽታለች። ስለዚህ ሀይዋን እስር ቤት ለካ እንደዚህ ያስተካክላል፣ ልጅ ያሬድም ለካ እንደዛ እንደሷ ተስተካክሎ ነው የወጣ ብዬ በቃ አንቺ ከልጅ ያሬድ መደዋወል አለባችሁ ብዬ ወሰንኩ በራሴ ማለት ነው። ስለዚህ እስር ቤት እንደዚህ የሚያስቸግሩ ሰዎች እስር ቤት መውሰድና ማስተማርን መመለስ ማለት ነው። ጀስት እንደ ቤዛ ማለት ነው። ስለዚህ የናታ ከዛ በፊት ያደረገችው ነገር ውሸት እንደሆነ ሆን ብላ እንዳደረገችው እሱ ምንም እንዳላረገ የእሷ መጠጣ ጠጥታ በቃ ሆን ብላ እንዳደረገችው ትላንትና ያ ሁሉም የለፋሁት የፍቅር ነበረ። ስለዚህ በግድ ፍቅር የለምና ያ ሁሉም የውሸት የነበረ ይቅር በለኝ ብላ ትላንትና ለምነዋለች። አዎ አንዳንዴ በቆይቶ ይጸጽጣቸዋል እንደዚህ የምታደርጉ ሰዎች። ሰው ያላ ፍላጎቱም አስገድዳችሁ በፍቅር ምን በሆነ ምክንያት የእናንተ ንብረትም ይሁን የቁሳዊም ነገር ይሁን ፍቅርም ይሁን በተሳሳተ መንገድ የሰው እንደሆነ አውቃችሁ ቤተኛውም መንገድ ወይ ስልጣን ሊኖራችሁ ይችላል፣ ወይ ተሰቢ ሊኖራችሁ ይችላል። ብቻ የሆነ ነገር ስላላችሁ ብቻ የሰውን ነገር ይሁን እንቅልፍም አተኙም። በነገራችን ላይ ያ ነገር የራሴ ያደርጋለሁ ብላችሁ ስትወክዶ ብሎ በሆነ አጋጣሚ በስልጣናችሁ ይሁን ከራሳችሁ ሊሆን ይችላል። ግን ቆይቶ የሆነ ጊዜ ጸጸታቸውና ከቤዛም ከሁሉም ተማሩ። ራሳቸው ያልሆነ ነገር ለመዝረፍ አትሞክሩ። በቃ የራሳችሁን አጥብቃችሁ ያዙ ማለት ነው። ሰላማችሁ ይብዛ ባይ